ናችሁ? ታቲና ፍሎሪነን እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሺ ዛሬ የምናወራው ስለ ባህልና ወግ ነው። ስለ ባህልና ወግ ምን ታስቢያለሽ? እስኪ የሆነ ብሮድ የሆነ ሀሳብ ነው ወይም በጣም ሰፊ ነው። ግን ባህል ለኔ የሆነ ማህበረሰቡ ያስቀመጠው የሆነ ማህበረሰብ እንድትከታዩ ወይም ደግሞ በዛ ማህበረሰብ ውስጥ ተቀባይነት እንዲኖረን ኦር ደግሞ ላይክ እንዴት ነው በዛ ማህበረሰብ ውስጥ የምትዩ ነገር እንዲሰማ ኦር ደግሞ እዛ ማህበረሰብ ውስጥ ኤግዚስት አድርገን ለመኖር የተቀመጠልን ህግ ነው ብዬ አስባለሁ። በጣም አሪፍ ሀሳብ ነው። እኔም መስማማለሁ። እኔ ደግሞ ማስበው ላይክ ወደፊት ለፊት በቃ ላይክ በአንድ መስመር ብቻ እንድንሄድ ተገድበናል ወይም ደግሞ እንደ መታሰር ነው እኔ የማስበው። ዋን ዌይ ብቻ እንድናይ ሰፋ አድርገን እንዳናስብ በብዙ ነገር ይገድበናል ብዬ አስባለሁ። እንደ አጠቃላይ እንደ ኢትዮጵያን ብቻም ሳይሆን እንደ ዓለም አቀፍ ማለት ነው። እና ጉዳት አለው፣ ጉዳቱ ያመዝናል። በእኔ አስተሳሰብ በእኛ አስተሳሰብ ጉዳቱ ይበልጣል። ነገር ግን ጥቅሞችም አሉት በዛው ልክ። ሜቢ አንዳንዴ ልጆችን ስናሳድግ ሼፕ ለማድረግ ምናምን ኢዚየር የሆነ ወይ ይመስለኛል። ነገር ግን ኢትስ ቬሪ ሃርድ ወይን ኢትስ ማለት በአንድ ለማሳደግ ልጆችን ለመቅረጽ በአንድ እንትን አሪፍ ነገር ሲሆን፣ ነገር ግን ደግሞ ኢትስ ቬሪ ሃርድ በአንድ ነገር ብቻ እንደዚህ እንድናይ ብቻ ስንደረግ አንዳንዴ ደግሞ ከባድ ነው እና ብዙ ያመጡብን ጉዳቶች አሉ ብዬ አስባለሁኝ። ኢን ላይፍ ኢቨን ዲሳይድ ለማድረግ ኢን ላይፍ የራሳችንን ኑሮ እንዳንኖር ሆነናል ብዬ አስባለሁኝ። ቢካዝ ብዙ አይነት ሜንሽን ብታደርጉ ስለ ለወንድ ልጆች ለሴት ልጆች ተብሎ ለምሳሌ እንደ ባህል ለሴት ልጅ ለወንድ ልጅ ተብሎ የተቀመጠልን ህጎች አሉ። ስለዚህ እሱን ብቻ አንዳንዴ ሁሌ ተከትለን መኖር አለብን ብዬ አላስብም እና ባህልና ወግ የምንለው በቃ ለእኔ ዴፊኒሽኑ እሱ ነው። ታስቢያለሽ? አሁን ይሄ ሌላ ፖይንት ምን አለ መሰለሽ ራሱ ላይ አንዳንዴ ያልሆነውን ባህል ምን ያደርገናል መሰለሽ ፎከስ የሚደረገው ከሆንሽው እና ማድረግ ከምችው ነገር በላይ ብዙ ጊዜ ከሆንሽው አንቺ ከሆንሽውን ማንነትሽ እና ወደፊት ከምትሆኙ ወይም ከምታሳኪያቸው ነገሮች ይልቅ ማስመሰልን ወይም ደግሞ ለማህበረሰቡ ጥሩ ሆኖ መታየት ላይ ፎከስ ያደርጋል አብዛኛውን ጊዜ። ምክንያቱም እኛ ያለን ፐርሰናሊቲ ሳይሆን ሰው ምን ይለኛል፣ እሷ ምን ትለኛለች፣ እሱ ምን ይለኛል፣ ጎረቤቴ ምን ይላል የሚለውን ነው ፎከስ የሚያደርገው እና ለዛ ነው ሞር ደግሞ መሆን ያለበት ደግሞ ራሳችንን መሆን ያለብን እንጂ ልክ የሆነ ሰው ስለሚያስበው ነገር ወይም ደግሞ ማስመሰልን መከተል የተሻለ ነው ብዬ አላምንም በራሴ አስተሳሰብ ማለት ነው። እና የባህል ዴፊኒሽን ያው በትንሹ እንደዛ ነው። አሁን ደግሞ ላይክ ምን አይነት ለምሳሌ ስፔሲፊክ አድርገን ለተመልካቾቻችንም እናንተም ያጋጠማችሁ ሁሉም ሰው ያጋጠመው ነገር አለ በማህበረሰብ ውስጥ ራሱ ከሚፈልገው ነገር ወይም ደግሞ ስኬታማ ሊያደርገው ከሚችለው ነገር ይልቅ ሰው ምን ብማር ይሻለኛል፣ ሰው ማህበረሰቡ ምን አይነት ትምህርት ብማር ደስ ይለዋል፣ ቤተሰቦቼ ምን አይነት ትምህርት ብማር በማህበረሰቡ ፊት ጥሩ ሆኜ ይታያለው የሚለውን መርጦ ብዙ አይነት ኮምፕሊኬትድ የሆኑ ነገሮች ውስጥ ሲገቡ እናያለን። እና እሱ ላይ ምን ሀሳብ አለሽ? ማለት ለሰው ብሎ የሆነ ነገር ዲሳይድ ማድረግ ርቀት ውስጥ ከምንድን ነው ብለሽ ታስቢያለሽ? ኢትስ ቬሪ ሃርድ ቢካዝ አንዳንዴ አብዛኞቻችንን ባይ ዘ ወይ በየቤቱ የሆነ ያህል ዋጋ አስከፍሎናል ብዬ አስባለሁ። ምክንያቱም ዌር ሊቪንግ ለሰው ነው እየኖርን ያለ ነው። አንቺ እንዳልሽው በቃ ከሌ ምን ይለኛል፣ ከሌ የሆነ ነገር ለራሳችን ምን ይጠቅመናል ብለን አይደለም የምንሄደው እና አንዳንዴ ባይ ዘ ወይ ላይ የሆነ መጥፎ ጥሩ ነገርም ሆኖ ያመልጠናል። ጥሩ ነገር ሆኖ እያለ በሰዎች ምን ይሉናል ወይም ደግሞ የቤተሰቦቻችን አስተያየት ምናምን እያየን ቤተሰብ አስተያየት መቀበል የለብንም ያልኩ አይደለም፣ ግን ሊሚት አለው እስከሆነ ደረጃ ድረስ የቤተሰብ እንትን አለ። ከዛ ውጭ ግን ፌል ስታደርጊም ብሌ የምትደረጊው አንቺ ነሽ፣ የሆነ ነገር የምትደረጊው አንቺ እስከሆንሽ ድረስ አንቺ ሪስክ መውሰድ ይሄ እኔ አሁን በዚህ ችግር ትልቁ ችግር ብዬ ማስበው ሰዎች ሪስክ አይወስዱም። ሰዎች ሪስክ አንወስድም አብዛኞቻችን እንደዚህ አይነት ነገር ውስጥ የሆነ እንትን ማለት አንፈልግም፣ ሪስክ መውሰድ አንፈልግም። ስለዚህ
ሪስክ አለመውሰዳችን ደግሞ ብዙ ዋጋ አስከፍሎናል ብዬ አስባለሁ። ቢካዝ የቤተሰብ አለ፣ የጓደኛ፣ የዘመድ አዝማድ እየተባለ እንትን የሚባል ነገር እና ሰክሲድ ለማድረግ ኢን ላይፍ ራሱ የራሳችንን መንገድ መርጠን መሄድ አለብን ብዬ አምናለሁ። ልክ ነሽ። እናንተስ ምን ታስባላችሁ የሚለው ባይዘዌ ታሪኮቻችሁን እዛ ጋር ዲስክሪፕሽን ጋር እናስቀምጥላችኋለን። ቴሌግራም ላይ ሼር አድርጉን። እኛም ደግሞ ማለት በእንደዚህ አይነት ጉዳይ በባህልና በወግ ምክንያት በቤተሰብ ጫና ምናምን የደረሰባችሁን ችግሮች ሼር አድርጉን። እዚህ ጋር አምተን የተወያየንባቸው እንትን እንላለን፣ እናወራባቸዋለን። ኤቭሪቲንግ ማለት ነው። ያላችሁን የላይፍ ኤክስፒሪየንስ ሼር አድርጉን አይደል? ያው ልክ ነው። እና ሌላው ምንድነው አሁን ቅድም ስንለው እንደነበረው የሆነ ይሉኝታ ወይም ደግሞ ሰው ምን ይለኛል ሊሚት አለው ማለት የሆነውን ነገር ማንነታችንን እያሳየን ወይም ደግሞ ልክ የሆነ ማህበረሰቡ መቀበል ያለበት ነገር አለ። ለማህበረሰቡ ስንል ምንተዋቸው ነገሮች ይኖራሉ። ግን ለማህበረሰቡ እውነቱን ለመናገር ለማህበረሰቡ ስንል ሳይሆን እንደ ሰው አንድ ሰው ራሱን ካወቀበት ሰዓት ጀምሮ የሚደረግና የማይደረግ ነገር ያውቃል። ለማህበረሰብ ብለን ብቻ ሳይሆን ለራሳችንም ስንል ነው ማናረጋቸው። አንዳንድ ነገሮችን ግን ሊሚት ሊኖራቸው ይገባል። ምክንያቱም እኔ ብዙ ኤክስፔሪየንሶች አይቻለሁ፣ ሰምቻለሁ። ብዙ ሰዎች ሲያወሩ ከምሰማው ነገር ስረዳ ሰው ምን አይነት ነገር ምን አይነት አብዛኛው በእኛ በተለይ በእኛ እድሜ ላይ ያለ ሰው ተማሪም ሊሆን ይችላል፣ ሰራተኛም ሊሆን ይችላል የሆነ የህይወቱ ምዕራፍ ላይ ነው ትክክል እንዳልሆነ የመጣበት መንገድ ያለፋቸው ህይወቶች ትክክል እንዳልሆነ የሚገባው የሆነ ታይም ላይ ነው እና ለማን ስንል ነው ያንን ሁሉ ነገር ያሳልፍ ነው የሚለው ነገር ፖይንትለስ ነው የሚሆነው። የሆነ ሰዓት ላይ ትርጉም አይኖረውም እና ሞር ኢንፋሲስ የሚኖረው እንዳልሹ ሪስክ ቴክ አድርገን ውጤቱን ራሳችን ብንቀበለው ነው የሚሻለው። ምክንያቱም አት ኤንድ ኦፍ ዘ ዴይ መጨረሻ ላይ ስኬታማ ከሆንሽ ማህበረሰቡ ይቀበልሻል፣ ምንም ጥያቄ የለውም። ፕሮሰስሽን ግን ሊቀበል አይፈልግም የምታልፊበትን ነገር። ስለዚህ አንቺ የሚጠቅምሽን ነገር ሞር መከተሉ የተሻለ ነው ብለን እናስባለን። አዎ ላይክ ሪስክ ቴከር መሆን አሪፍ ነገር ሆኖ ሳለ ዊ አንደርስታንድ። በነገራችን አሁን ይሄ አንዳንዶቻችሁ ሪስክ ቴክ ማድረግ የሚከብድበት ሲቹዌሽን አንዳንዴ ላይክ የህይወታችን መስመር ላይ ሪስክ ቴክ ለማድረግ በጣም ከባድ የሚሆንበት ማንችልበት ጊዜዎች አሉ። በጣም ከባድ ቤተሰብ አንደርስታንድ የማያደርግበት ወየንበት ያለውን ፖይንት የማህበረሰቡ ባህል በማህበረሰብ ውስጥ ያለው ባህል እንዴት ነው ተጽዕኖ የሚያደርግብን የሚለውን ፖይንት ነው አይደለ? እና ያው በትምህርት በኩል ለማየት ብንሞክር ተጽዕኖውን ተማሪዎች አብዛኛውን ጊዜ የምንማረውን ትምህርት የምንመርጠው ማህበረሰቡ እንድንማር የሚፈልገውን ኦር አባታችን ኦር እናታችን ኦር እህት ወንድሞቻችን እንድንማር የሚፈልጉትን ወይም ደግሞ ትክክል ነው ተቀባይነት አለው ተብሎ የሚታሰበው ነው እንጂ እኛ ምን አይነት ፓሽን አለን እኛ ምን ነው እንደዚህ ጀመር። ፓሽን በጣም ኦቨርሬትድ ነው፣ አንደርሬትድ ነው። ባይ ዘ ዌይ ሶሪ ፓሽን በጣም አንደርሬትድ ነው እና ኢትዮጵያ ውስጥ ሆነሽ ስለ ፓሽን ታስቢያለሽ ነው የብዙ ሰው ጥያቄ። እና እውነቱን ደግሞ ለመነጋገር በኋላ ራሳችን የምንጠይቅበት ሰዓት ይኖራል። ወይም ደግሞ ፓሽናችንም ባለመከተላችን ምክንያት ሜዲሲን ተምረን ሊሆን ይችላል 7 ዓመት ህይወታችንን አቃጥለን 5 ዓመት 4 ዓመት ምናምን ተምረን ከዛ በኋላ ዋስተ ፖይንት እንላለን፣ ለምን ተማርኩት እንላለን። እና ሰው እንድንሆን ከሚፈልገው ነገር ይልቅ እኛ የሆነ ሜዲሲን ኦር የሆነ ፊልድ መጥፎ ነው እያለን አይደለም፣ ግን እኛ ተቀብለ ነው መሆን አለበት። የሆነ አካል እንድንማር ስለፈለገው አይደለም ለማለት ነው። ብንማረውም እንኳን ያው በቤተሰብ ውስጥ እየኖርን እምቢ ማለት አንዳንዴ ከባድ ሊሆን ይችላል። ብንማረው እንኳን ያንን ነገር አድርገነው እንኳን ቢሆን ራሳችንን በቻልንበት ወይም ደግሞ እነሱ የሚፈልጉትን ነገር ካደረግን በኋላ አትሊስት ወደ ራሳችን መመለስ ወይም ደግሞ እኛ የምንፈልገውን ነገር ማሳካት በኋላ ላይ ጸጸት ወይም ደግሞ የህይወት ላይ ለምንድን ነው እስካሁን እንደዚህ ያደረኩት ከሚል ቁጭት ራሳችንን እናድናለን እና ከእንደዚህ ነገር ራሳችን መከላከሉ የተሻለ ነው። ወላጆች እዚህ ጋር በደንብ እንድታዳምጡ እንፈልጋለን። ምንድነው ልጆችን ስናሳድግ ወይም ደግሞ ስታሳድጉን የሆነ ላይን የመሰረታችሁልን ላይን አለ እንደዚህ ብለን እንድንልና ያ ምንድነው
እንዳንጫወት እንዳንወጣ ተደርገን እናድግና ልክ ዩኒቨርሲቲ ከገባን በኋላ ስንመረቅ ኤክስፔክቴሽን ይኖራል። ልክ የምርቃታችን ለዕለት ቦይፍሬንድ ወይም ገርልፍሬንዳችን እንድናመጣ፣ ያ ደግሞ በጣም የሚያመጣው ችግር አለ። በጣም ከባድ ነው እና አንደኛው ነገር ምንድነው ኤክስፔክቴሽን ነው። ባይዘ ከባህልና ከወግ ውስጥ አንዱ ምንድነው ኤክስፔክቴሽን ነው። ስለዚህ ከዛ ባለፈ ደግሞ ከተመረቅን በኋላ ወደ ስራ በምንገባበት ጊዜ አንዱን ልጅ ከአንዱ ልጅ ከጎረቤት ኮምፔር እያደረጉ የከሌ ልጅ ይሄን ስራ አግኝቶ የከሌ ልጅ፣ የሁላችንም የራሳችንን ታይሚንግ አለን፣ የራሳችን ጊዜ አለን። አንድ አርክቴክት የሆነ ሰርክል ካለው ያ ሰርክል ውስጥ መግባት አለበት። ወደ የሚፈልገው ቦታ ለመድረስ ያንን ሰርክል መግባት እና ያንን እንትን ማወቅ አለበት። ስለዚህ ያንን ነገር ታግሶ ደግሞ ካላሳለፈ እዚህ ጋር ባጭሩ ወደማይሆን ስራ ገብቶ ይቀጫል ማለት ነው ህልሙ። እና ያንን ለፍቶ ተምሮ ምን ብሎ በአቋራጭ አርክቴክት ካልሆንክ ተብሎ ተምሮ፣ ዶክተር ካልሆንክ ተምሮ ስራ ፈልግ እንጂ ሌላም ቢሆን ስራ ትንቃለህ እንዴ ብሎ ወደማይሆን መስመር ሊገባ ይደረጋል። እና ያ ልጅ ሜንታሊ በጣም ዳሜጅ ነው እየሆነ የሚመጣው። እና ይህ ነገር ኮንሲደር አድርጉ። ከዛ በተጨማሪ ምንድነው ትዳር ላይ ሲመጣ ትዳር ከእግዚአብሔር የሚሰጥ ነገር ነው እንጂ እኛ እንደዚህ የምናመጣው ወይም የሚያመጣው አንድ ልጅ ነገር አይደለም። ሲባረክ ነው ትዳር የሚሰጠው። እና ፕሊስ ፕሬሸር አታርጉ። አታገቢም ወይ የከሌ ልጅ አግብታ ባይዘበይ ቀጥታ ላይ ይናገርሽ ይችላል። አታገቢም ወይ ላትባይ ትችያለሽ። ግን የከሌ ሰርግ ደርሼ መጥቼ እከሌማ ብልጥናት ምን አይነት ባል እንዳገኘች ይባላል። የምሬን እኮ ነው። እና በጣም ከባድ ነው። በብልጠት የሚገኝ ነገር አይደለም ትዳር ባይዘበይ። አንዳንዶች ትሆናላችሁ በብልጠት ያገኛችሁ ትዳራችሁን ግን አያዘልቃችሁም። የምሬን ነው ማለት ኢትስ ቬሪ ሃርድ። ብልጥ ሆነሽ አግኝተሽ ራስሽን ሆነሽ አይደለም የምትገቢው። እና በብልጠት ምናምን የሚባል ነገርም የለም ሲጀመር እንደኔ። ስለዚህ እግዚአብሔር ሲባርክ ነው። እና ፕሊስ አንደርስታንድ አድርጎ ይሄንን ከሌ ያገባች ከሌ እንድትናለች። ከዛ ደግሞ ውለዱ፣ ስታገቡ ደግሞ ውለዱ አለ። እና ሰዎችን ሁሌም ቢሆን ሳቲስፋይ ማድረግ ስለማንችል የራሳችንን መንገድ መርጠን መጓዝ አለብን ብዬ አስባለሁ። ስለዚህ ፕሊስ ወላጆች ፕሬሸር አታድርጉ። የምናወራበትን ሀሳብ እየተከተላችሁ እያዳመጣችሁ እንደሆነ ተስፋ እናድርጋለን። አሁን የምናወራበት ሀሳብ ደግሞ ሰዎች ብዙ ጊዜ እኛ ከምናወራው እኛ ከምናነሳው ነገር ይልቅ መስማት የሚፈልጉትን ነው የሚቀበሉት እና ያ ነገር ተጽዕኖ አለው። ለምሳሌ የእድሜን ጉዳይ በምናይበት ሰዓት ያቺ የሆነች ልጅ እድሜዋን በምትናገርበት ሴት ከሆነች በተለይ እድሜ በምትናገርበት ሰዓት ነው ይሄማ እድሜሽ አይደለም የመባል ነገር ሲመጣ እድሜዋ የሆነው ኤግዛክት እድሜዋን ስትናገር ሰው ስለማይቀበላት ወይም ስለማያምናት ያለመታመን አይነት ስሜት እንዲሰማት ያደርጋልና በትንሹ ይሄንን አነሳን እንጂ ብዙ ነገር አለና እርስ በርስ በምናወራበት ሰዓት መደማመጥን ወይም ደግሞ ማመን የሆነ ሰው ጠይቀን ጥያቄ መቀበልን የመሰለ ነገር የለም። አሪፍ ነው ለኛም ለህይወታችንም ጠቃሚ ስለሆነ ማለት ነው። እና ዋናው ሀሳብ ምንድነው ሰዎችን እኛ እንዲሆኑ የምንፈልገውን ነገር ኦልሬዲ ዲሳይድ አድርገን የምንጠይቃቸው ከሆነ ከነሱ የሚመጣውን ፊድባክ ወይም ከነሱ የሚመጣውን ነገር መቀበል ወይም ማመን አንችልም። ያ ደግሞ ለህይወታችን ጠቃሚ አይሆንም። ስለዚህ እኛ ከምንፈልገው ይልቅ እነዛ ሰዎች እንዲሆኑ ከምንፈልገው ነገር ይልቅ የሆኑትን ነገር ሲነግሩን ማዳመጥ፣ የነሱን ማንነት መቀበል ለህይወታችን ብዙ የተሻለ ፖይንት ወይም የተሻለ ሂደቶች እንድንሄድ ያደርገናል ብዬ አምናለሁ። እና በዛ ውስጥ አዳማጭም ሰው ነው እንደዚህ የሚያደርገው። አዳማጭ በደንብ ነገሮችን አመዛዝኖ እንትን የሚል ሰው ነው። በደንብ ሰዎችን ጠይቆ የሆነ አሪፍ የሆነ ፊድባክ እንትን የሚባለው ጠይቄ እንደገና ሌላ እንትን ካለው ልክ እንደ እድሜው ማለት ነው። ምሳሌ ነው የሰጠናቸው አሁን እዚህ ጋር ግን። ስለዚህ ኢትስ ቬሪ ሃርድ እንደዚህ ሲሆን ለመደማመጥ እንሞክር አይደል? የመጨረሻ ሀሳባችን የሚሆነው የሰዎችን ሀሳብ መቀበል እንደሚነግሩን ኦር ደግሞ በሚነግሩን ልክ የእነሱን ሀሳብ ማዳመጥ የሚለውን ነገር ተግባር ላይ ስናውለው የተሻለ ይሆናል። በትዳር ውስጥ፣ በጓደኝነት ውስጥ፣ የሁሉም የህይወታችን ምዕራፍ ላይ ሰዎችን እንዳሉበት ነገር መቀበል እንለምዳለን ወይም ደግሞ የተሻለ ነገር ለመገንባት ልምድ እናደርገዋለን ማለት ነው። ለዛሬ ነበረን ውይይት ይሄን ይመስላል።
እና ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቤተሰብ ሁኑ። የእያንዳንዳችሁን የህይወታችሁን ከዛሬ ነገር የተሻለ ለመሆን የምትሳልፉበትን ጆርኒያችሁን በሙሉ አካፍሉን። የቴሌግራም ዩዘርኔማችንን ዲስክሪፕሽን ላይ እናስቀምጥላችኋለን። እዛ በመግባት የላይፍ ጆርኒያችሁን ደግሞ የህይወታችሁን አንድ ያሳለፋችሁትን ገጠመኝ ወይም ደግሞ ታሪካችሁን አካፍሉን። መልካምም የሆነ መጥፎም ሊሆን ይችላል አካፍሉን። እዚህ ጋር መተን እንነጋገርባችኋለን፣ እንማርበታለን። እንደገና ደግሞ ሰፖርት ማድረግ አትርሱ። ምክንያቱም ለቀጣይ ቪዲዮ እንድንሰራና ጉልበት የሚሰጡ እናንተ ናችሁ። ስለዚህ ቤተሰብ ሆናችኋል ማለት ነው። ከዚህ በኋላ የደውል ምልክቷን መጫን እንዳትረሱ። በጣም ቴንኪው ሶ ማች። እንወዳችኋለን። መልካም ጊዜ። እስከ ቀጣይ ሰዓት እንወዳችኋለን። ባይ